በአፍጋኒስታን በሚገኘው አደገኛ የኩናር ግዛት ተራሮች መሃል የአሜሪካ ጦር ተሽከርካሪዎች በበረሃው ላይ በከፍተኛ ፍጥነት እየተጓዙ ነው። በውስጡም ወታደሮቹ ከአንድ ታዋቂ ቢሊዮነር ጋር እየቀለዱና እየተጫወቱ ነበር። ይህ ቶኒ ስታርክ እጅግ ዘመናዊና ኃይለኛ የሆኑ የጦር መሳሪያዎችን መስራት የሚችልና ከዚያም በኋላ ደግሞ በቅንጦት መኖር እንዲሁም ደግሞ ባለሀብትነቱን በመዝናናት በማሳለፍ የሚታወቅ ሰው ነው። ካሉት ወታደሮች መካከልም አንዱ አብሬ ፎቶ ልነሳ እችላለሁ በማለት አብሮ ፎቶ እየተነሱ ያለ ሁሉም ነገር በሰላምና ደስ በሚል ሁኔታ ነበር እየተካሄደ የሚመስለው። ነገር ግን በድንገት ያልተጠበቀ ጥይትና ከባድ ፍንዳታ አካባቢውን ያናውጠዋል። ወታደሮቹም የቶኒን ሕይወት ለማዳን በተቻላቸው ቢሞክሩም ነገር ግን ሁሉም አንድ በአንድ ተገለው ቶኒ ለብቻው ይቀራል። በሁኔታውም በጣም እየተደናገጠው የነበረው ቶኒ ከነበረበት ድንጋይ እየሮጠ ይወጣና ከሆነ ድንጋይ ጀርባ ተደብቆ ለቤስት ፍሬንዱ ለመደወል ይሞክራል። ዞር ሲል ግን በሚያስደነግጥ ሁኔታ አንድ ትልቅዬ የሆነ ሚሳኤል አጠገቡ መጥቶ ያርፋል። በሚገርም ሁኔታ ግን ፊት ለፊቱ በነበረው ሚሳኤል ላይ የራሱ የድርጅት ሎጎ እንዲሁም ደግሞ ስም ተጽፎበት ነበር። ምን እየተካሄደ ነው ብሎ ገና አስቦ ሳይጨርስ ሚሳኤሉ በኃይል ይፈነዳና የፍንዳታውም ኃይል ቶኒን በአየር ላይ አሽቀንጥሮ በረሃው ላይ ይወረውረዋል። በሰውነቱም ላይ ከባድ የሆነ ጉዳት ይደርስበታል። በስተመጨረሻ ቶኒ ራሱን ከሳተበት ነቅቶ አይኑን ሲገልጥ ለቴን ሪንግስ ተብለው በሚታወቁ አደገኛ የሆኑ የሽብር ቡድኖች ተማርኮ ራሱን አንድ ጨለማ ዋሻ ውስጥ ያገኘዋል። ከዚህ በኋላ ፊልሙ ታሪኩን ወደ ኋላ በመመለስ ከ36 ሰዓታት በፊት ወደ ነበረው ክስተት ይወስደናል። ላስ ቬጋስ ላይ ታላቅ የክብር ሽልማት ስነ ስርዓት እየተካሄደ ነበር። የቶኒ ጓደኛ ሮዲም ወደ መድረክ በመውጣት ስለ ቶኒ ለታዳሚዎቹ ማብራሪያ መስጠት ይጀምራል። ቶኒ ባነር የታዋቂውና የታሪካዊው የሳይንቲስት የሃዋርድ ስታርክ ልጅ መሆኑን አባቱም ገና በወጣትነቱ ነበር እጅግ አደገኛና ዘመናዊ የሆኑ የጦር መሳሪያዎችን በመስራት ለአሜሪካ ትልቅ አስተዋጽኦ ያበረከተው። ልክ እንደ ቤስት ፍሬንዱ ሮዲ ማብራሪያ ከሆነ ቶኒም ቢሆን ልክ እንደ አባቱ ልዩ የሆነ የተፈጥሮ ስጦታ ያለው ልጅ ነበር። ገና በ4 ዓመቱ የመጀመሪያውን ኤሌክትሮኒክስ ሰሌዳ የሰራ ሲሆን በ6 ዓመቱ ደግሞ የራሱን የመኪና ሞተር ሰርቶ ጨርሶ ነበር። አባቱ ሃዋርድ ስታርክ በመኪና አደጋ ከዚህ ዓለም በሞት ሲለይ የአባቱ የቅርብ ወዳጅና የንግድ አጋር የነበረው አባዲ አስታይን የተባለው ሰው ኩባንያውን በኃላፊነት እየመራ አቆየው። ነገር ግን ቶኒ እድሜው 21 ሲሞላ ተመልሶ በመምጣት የስታርክ ኢንዱስትሪ ዋና ስራ አስፈጻሚ ወይንም ደግሞ ሲኢኦ ሆኖ በይፋ ተረከበ። በቶኒ መሪነት ኩባንያው ዘመናዊና አሪፍ የሚባሉ የጦር መሳሪያዎችን፣ የተራቀቁ ሮቦቶችንና በሳተላይት የሚመሩ የሲስተም መቆጣጠሪያ ስርዓቶችን ራሱ መስራት ጀመረ። አሜሪካም ቶኒ እየመረታቸው ያሉትን አሪፍ የሆኑ መሳሪያዎችን እየተጠቀመች ከጠላቶቿ ሙሉ በሙሉ የተጠበቀች እንድትሆን አደረጋት። በመቀጠልም ቤስት ፍሬንዱ ሮዲ ቶኒ ላሳየው ላቅ ያለ ስኬት ይህንን ታላቅ የሆነ የአፖጂ ክብር ሽልማት እንደሚቀበል ለስታዲየሙ አበሰረ። ሽልማቱንም እንዲቀበል የቶኒ ስም መድረክ ላይ ቢጠራም በተደጋጋሚ እሱ ግን አቤት ብሎ ሊመጣ አልቻለም። ምክንያቱም እሱ በዛ ሰዓት በአንድ ትልቅ ቁማር ቤት ውስጥ ሆኖ ከጓደኞቹ ጋር እየጠጣና እየተጫወተ ራሱን ቢዚ አድርጎ ነበር። ቶኒ የሰዎችን ትኩረት በሙሉ ማግኘት የሚወድና ህይወቱን ደግሞ በመዝናናት በቅንጦት ማሳለፍን ከምንም በላይ የሚወድ አይነት ሰው ነው። ጓደኛው ሮዲ በስተመጨረሻ ከሲኖ ውስጥ ፈልጎ ያገኘውና ምንድነው ላንተ የተዘጋጀው ፕሮግራም ላይ ያልተገኘው በማለት ይጠይቀዋል። ቶኒም በዚህ ጊዜ ኮራ እያለ በቂ ሽልማቶችና ዋንጫዎች ቤት ተደርድረዋል፣ ተጨማሪ አያስፈልገኝም በማለት ፊቱን አዞሮ መጫወቱን ይቀጥላል። በኋላ ላይ ከከሲኖ ወጥቶ ወደ መኪናው ከጋርዶቹ ጋር ሆኖ እየሄደ ያለ አንዲት ቫርቲፌር ከተባለ ታዋቂ መጽሔት የመጣች ክርስቲን የምትባል ጋዜጠኛ መንገድ ላይ ታስቆመዋለች። ስለ ስራ አንዳንድ ጥያቄዎችን ከጠየቀችው በኋላ ከሷ ጋር ተያይዘው አንድ ላይ ምሽታቸውን ያሳልፋሉ። በነጋታው ከእንቅልፏ በምትነቃበት ጊዜ ፔፐር ፓትስ የተባለችውን የቶኒን ታማኝ ረዳት ታገኛታለች። ፔፐር የዕለት ተዕለት የስራ ፕሮግራሙን ቢዝነሱን በሙሉ የምትቆጣጠርለት ሴት ናት። ያችን ጋዜጠኛም በአክብሮት ከቤታቸው አስወጥታ ከሸኘቻት በኋላ ወደ ቶኒ ቀርባ በአፍጋኒስታን ለሚካሄደው በጣም ወሳኝ የሆነው የጦር መሳሪያ ማስታወቂያ በአስቸኳይ መነሳት እንዳለበት ታስታውሰዋለች። እሱም ረጋ ብሎ የምንሄደው በራሴ ሄሊኮፕተር ስለሆነ ሄሊኮፕተሩ ደግሞ እኔን ሳይዝ ጥሎኝ አይሄድ መቼስ ፈታ ብዬ እነሳለሁ በማለት ይነግራታል። ትንሽ ቆይተው ወደ ስታርክ ኢንዱስትሪ በሚደርሱበት ጊዜ በር ላይ ቆሞ ሲጠብቀው የነበረው ቤስት ፍሬንዱ ለምንድን ነው እንደዚህ ያረፈድከው? ለ3 ሰዓት አስጠበቀኝ እኮ። ይህንን ሲሰማ ግን ኢንተርቪው ነበረብኝ በማለት ቀልዶ ወደ ውስጥ ይገባል። ከጥቂት ሰዓት የአየር በረራ በኋላ በአፍጋኒስታን የሚገኘው የባግራም ወታደራዊ ጣቢያ ይደርሳሉ። እዚያም ቶኒ ከጦር መኮንኖች ጋር ከተገናኘ በኋላ አዲሱንና እጅግ አስፈሪ የሆነውን ጄሪኮ ሚሳይል ያስተዋውቃቸዋል። የሚሳይሉ የሙከራ ፍንዳታ እጅግ ስኬታማ ነበር። ሁሉንም ነገር ቆመው ሲመለከቱ የነበሩ ወታደሮች ራሱ ባዩት ነገር በጣም ነበር የተደመሙት። ይህንን እንደጨረሰ ቶኒ በኩራት ወደ ኦበዳ ይደውልለትና
ስምምነታችን በተሳካ ሁኔታ ተጠናቋል በማለት ይነግረዋል። በሰማውም ነገር ኦፕዳያ በጣም ደስ ይለዋል። ቶኒም ፕሬዘንቴሽኑን እዛ የሚያደርገውን ልክ እንደጨረሰ ከሰራዊቶቹ ጋር በመሆን በጦር መኪና ውስጥ ልክ ሲገባ ጓደኛው አብሮት ሊሄድ ፈልጎ ስለነበር አብሮት ወደ መኪና ውስጥ ሊገባ ሲል ቶኒ ግን እዚህ መኪና ውስጥ ለሌላ ሰው የሚሆን ቦታ የለንም፣ በሚያሳዝን ሁኔታ አንተ በሌላ መኪና ከኋላ ተከተለኝ በማለት እየቀለደ ጥሎት ይሄዳል። ልክ ከዚያ በኋላ ግን በፊልሙ መጀመሪያ ላይ እንዳየነው የቶኒ የጦር ተሽከርካሪዎች ስብስብ በድንገት በቴንሪንግ የሽብር ቡድን ከባድ ጥቃት ይፈጸምባቸዋል። አሁን ላይ ቶኒ በዚያ ትልቅ ተራራ ውስጥ በሚገኝ ጨለማ ዋሻ ውስጥ ተማርኮ የጤና ሁኔታውም እጅግ አሳሳቢና አስከፊ ደረጃ ላይ ደርሷል። እነዚህ ቴንሪንግ የሚባሉ ስብስቦች ደግሞ በተራሮች መሃል ተደብቀው የሚንቀሳቀሱ ሚስጥራዊ የሽብር ድርጅቶች ናቸው። ቶኒ በከፍተኛ ስቃይ ውስጥ የሕክምና እርዳታ እየተደረገለት በድጋሚ ነቅቶ አይኑን ሲገልጥ ግን ከሰውነቱ የወጡ ልዩ ልዩ ሽቦዎች በቀጥታ አጠገቡ ካሉ ትልቅ የመኪና ባትሪ ጋር ተገናኝተው ይመለከታል። አብዛኛዎቹ ሽቦዎች ደግሞ እየሄዱ ያሉት ቀጥታ ወደ ልቡ ነበር። በከፍተኛ ግራ መጋባት ውስጥ ሆኖ ደረቱን ሲያይ አንድ እንግዳ የሆነ መሳሪያ በደረቱ መሃል ተተክሎ ይገኛል። በዚህ ጊዜ ቶኒ ታዲያ አጠገቡ የነበረውን ዮንሰን የተባለውን ሰውዬ ምንድነው እየተካሄደ ያለው በማለት ሲጠይቀው ዮንሰንም ከፍንዳታው በኋላ እንዴት ህይወቱን እንዳተረፈለት ማስረዳት ይጀምራል። ፍንዳታው በተከሰተበት ወቅት ትንሽ የሆኑ የብረት ፍንጥርጣሪዎች ወደ ሰውነትህ ገብተው ነበር። አብዛኛዎቹ እየሄዱና እየተንቀሳቀሱ ያሉት ወደ ልብህ ሲሆን በቻልኩት አቅም በሙሉ አንድ በአንድ እያደረኩኝ ከሰውነትህ ለማውጣት ሞክሬያለሁ። ቢሆንም ግን የተቀሩት ፍንጥርጣሪዎች በጥቂት ቀናት ውስጥ ያንተን ህይወት ሊያጠፉ ይችላሉ በማለት ይነግረዋል። ይህንንም ለማስቆም ብዬ ነው አንድ የኤሌክትሮማግኔቲክ የሆነ መሳሪያ በመስራት ደረትህ ውስጥ የተከልኩልህ። ይህም መግነጢሱን በመጠቀም የብረት ስብርባሪዎቹን በመሳብ ወደ ልብህ እንዳይጠጉ ያደርጋቸዋል። ይህንን ሁሉ ነገር ከሰማ በኋላ ቶኒ በጣም ይገረማል እና አሁን የት ነው የምንገኘው በማለት ይጠይቀዋል። ገና የት እንዳሉ ሊነግረው ሲል የሆነ ኮቴ ይሰማና የሆነ ሰው ወደዚህ ቦታ እየመጣ ስለሆነ እጆችህን ወደ ላይ አንሳ በማለት ያስጠነቅቀዋል። የመጣው አቡበከር የተባለ መሪ በርካታ የታጠቁ የሽብር ቡድኖችን አባላት አስከትሎ ነበር። እንኳን በደህና መጣህ በማለት ለቶኒ ትንሽ የሆነ አቀባበል ካደረገለት በኋላ ያንን በወታደራዊ ጣቢያው ላይ ያሳየኸውን ዘመናዊ ጄሮኪ ሚሳይል ለእኛም እንድትሰራልን እንፈልጋለን በማለት ይነግረዋል። ጭራሽ የሚሳይሉንም ፎቶ አንስቶ ለቶኒ ሲያሳየው ቶኒ ግን ያለምንም ማንገራገር ነበር ይህንን በፍጹም ልሰራላቸው አልችልም በማለት ይመልስላቸው። በምላሹም እሺ እስከሚላቸው ድረስ የሚችሉትን ነገር በሙሉ ማድረግ ይጀምራሉ። ጭንቅላቱን በውሃ ውስጥ እያስገቡ ካሰቃዩት በኋላ ከዋሻው ውጪ እያወጡ ይጎትቱታል። ከዋሻው ወጥቶ ውጪውን ዙሪያውን ከተመለከተ በኋላ ግን ቶኒ አሁን ላይ የሚገኘው ድሮ ከሚኖርበት ሀገር በጣም ርቆና በፍጹም አይቶት ወደማያውቅበት ቦታ ላይ እንደሚገኝ ይገባዋል። ከዚህ ሁሉ ነገር በላይ ያስደነገጠው ነገር ግን በጣም ብዙ ቁጥር ያላቸው በሱ ድርጅት ውስጥ የሚመረቱ መሳሪያዎች እነሱ ጋር ይገኙ ነበር። አቡበከርም በዚህ ጊዜ ለቶኒ ስታርክ ቴንሪንግስ የተባለው የሽብር ቡድን ከጄሪኮን ሚሳይል ለመስራት የሚያስፈልጉትን ጥሬ እቃዎች በሙሉ አስቀድሞ አዘጋጅቷል። ከዚህ ውጪ ማንኛውንም የሚያስፈልግህ ነገር ካለ ካንተ የሚጠበቀው መጠየቅ ብቻ ነው። ሁሉንም ነገር እናቀርብልሃለን። አሁን እኛ የጠየቅንህን ሚሳይል ብቻ ሰርተህ አጠናቅ፣ ከዛ በኋላ በነፃ እንለቃሃለን በማለት ቃል ይገባለታል። ነገር ግን ቶኒ ዙሪያውን ሲመለከት እነዚህ ሰዎች የጠየቁትን ምንም እንኳን ቢሰራላቸው ከዚህ ቦታ በህይወት እንደማይለቁት ገብቶታል። ስለዚህ በሀሳባቸው እንደሚስማማና ከነሱ ጋር እየተባበረ በማስመሰል ሚሳይሉን ለመስራት ይስማማላቸዋል። ቶኒና ዮንሰንም ወዲያውኑ በዋሻው ውስጥ ገብተው ስራቸውን መስራት ይጀምራሉ። ነገር ግን ቶኒ የታዘዘውን ሚሳይል ከመስራት ይልቅ ከሚሳይል ክፍሎችና ከተጣሉ የቴክኖሎጂ ስብርባሪዎች ላይ በመውሰድ አንድ አነስተኛ የሆነ አርክ ሪክተር በሚስጥር መስራት ይጀምራል። ቴሮሪስቶቹ ከላይ ሆኖ የሚሰራውን ነገር በድብቅ ሲመለከቱት የእነሱን ትዕዛዝ በመከተል የሚፈልጉትን ነገር እየሰራላቸው ነበር የመሰላቸው። ነገር ግን ዮንሰን ቶኒ የሚሰራውን ነገር በደንብ አድርጎ ሲያስተውል እነሱ ካዘዙት ሙሉ ለሙሉ ተቃራኒ የሆነ ነገር እየሰራ እንደሆነ ይገባዋል። ግራም ተጋብቶ ቆይ ምንድነው እየሰራ ያለው በማለት ሲጠይቀው ቶኒም ሲያስረዳው ይህ መሳሪያ በሀገሩ የሚገኘው ታላቁን የስታርክ ኢንዱስትሪ ተቋም የሚመግበውን ግዙፍ የኃይል ማመንጫ የሚመስል አነስተኛ አርክ ሪያክተር ነው የምሰራው። ይህ ሪያክተር በደረቴ ካለው የኤሌክትሮማግኔቲክ መሳሪያ ጋር ተገናኝቶ በሰውነቴ ውስጥ ያሉት የብረት ቁርጥራጮች በምንም መንገድ ወደ ልቤ ሊጠጉ አይችሉም በማለት ገለጸለት። በተጨማሪም ይህ አነስተኛ መሳሪያ በየሰከንዱ እጅግ ከፍተኛ የሆነ የኤሌክትሪክ ኃይል የማመንጨት አቅም እንዳለው ያብራራለትና ቀጥሎ ከዚያ ዋሻ የሚያመልጥበትን እውነተኛ እቅድ በወረቀት ላይ የሳለውን ከብረት የሚሰራ ከባድ የጦር ትጥቅ
ሲወድቅ ሲያሳየው ዮንሰን ባየው ነገርና በሀሳቡ በጣም ይገረማል። እሱም ቢሆን እዚህ ዋሻ ውስጥ በቴሮሪስቶቹ ታስሮ ለረጅም ጊዜ ተቀምጦ ስለነበረ ከቶኒ በበለጠ ሁኔታ ከዚህ ዋሻ በማምለጥና ህይወቱን በነፃነት መኖር ይፈልጋል። ብዙም ሳይቆይ ዮንሰን ያንን አዲሱን አርክ ሪያክተር በቶኒ ደረት ላይ በጥንቃቄ ይተክለዋል። በዚህ ሁሉ ጊዜ ግን በዋሻው ውስጥ የተሰቀሉት የደህንነት ካሜራዎች የሚያደርጉትን ነገር ሁሉ በሚስጥር እየቀረጹ ነበር። በኋላ ላይ የጀመሩትን ነገር ለመጨረስ ዮኒና ዮንሰን እየሰሩ እያለ ቶኒም የት ነበር የምትኖረው እዚህ ከመታሰርህ በፊት በማለት ይጠይቀዋል። ዮንሰንም ጉልሚራ ስለምትባለው ውብ የትውልድ መንደሩ ይነግረዋል። ቦታው እጅግ በጣም የሚያምር ሲሆን ከዚህ አንድ ጊዜ ላምልጥ እንጂ ቤተሰቦቼን ሄጄ በድጋሚ ለማየት እንዴት እንደጨነቀኝ በማለት ይነግረዋል። ቶኒም በጸጥታ ውስጥ ሆኖ አሁን በጉጉት የሚጠብቁት ምንም አይነት ቤተሰብ ደግሞ እሱ ከመጣበት ከተማ እንደሌለው በሀዘን ይገልጽለታል። ሁለቱ ምንም ጊዜ ሳያቋርጡ ለዓላማቸው በደንብ አድርገው እየለፉ እያለ የእነዚህ የአሸባሪያቸው ራዛ የሚባለው መሪያቸው ደግሞ በኮምፒውተራቸው ምን እያደረጉ እያለ በደንብ አድርጎ ከተከታተለ በኋላ የሚሰሩት እነሱ እያዘዟቸው ያሉትን መሳሪያ ሳይሆን ሌላ ነገር እንደሆነ መጠራጠር ይጀምራል። በውስጡ ያለውንም ጥርጣሬ ለማረጋገጥ ከተከታዮቹ ጋር በመታጠቅ እነሱ ወዳሉበት ዋሻ ውስጥ ገብተው ዮንሰንን እያስፈራሩ ማወጣጣት ይጀምራሉ። ለዮንሰንም ይህንን ሁሉ ጊዜ ከሰጠናችሁ በኋላ መሳሪያውን ሰርታችሁ እንዴት ነው እስካሁን ድረስ ያልጨረሳችሁት በማለት ያፋጥጠዋል። ዮንሰንም በዚህ ጊዜ የተቆጣውን መሪ ለማረጋጋት እየሞከረ ቶኒ እየገነባው ያለው ነገር ቀላል ሳይሆን ረጅም ጊዜ የሚፈጅና እርጋታ መሰራት ያለበት ነገር ነው በማለት ይመልስለታል። ራዛ ግን በዚህ ጊዜ እነዚህ ሁለቱ እየዋሹትና የሆነ ነገር ከሱ ለመደበቅ እየሞከሩ እንደሆነ ይሰማውና አስገድዶ እውነቱን እንዲናገሩ ለማድረግ እየሞከረ ዮንሰንን እንዲንበረከክ አድርጎ ባጋለው ብረት ደግሞ እውነቱን እስከምትናገር ድረስ ሰውነትህን አቃጥልልሃለሁ በማለት ወደሱ ሲጠጋ ይህንን ሁሉ ነገር ሲመለከት የነበረው ቶኒ ከዚህ በኋላ ዝም ማለት እንደሌለበት ይገባውና አሁን ላይ እየሰራሁት ላለሁት ነገር የዮንሰን እርዳታ በጣም ያስፈልገኛል፣ ከኔ አትውሰዱብኝ በማለት ይነግራቸዋል። ራዛን በዚህ ጊዜ እሺ በቃ ለጊዜው ምሬያቸዋለሁ፣ ነገር ግን አሁን ስራ የተባልከውን ነገር እስከምትጨርስ ያለህ ጊዜ አንድ ቀን ብቻ ነው። እስከ ነገ ድረስ የሚሰራው ነገር ሙሉ ለሙሉ አልቆ እንዲጠብቀኝ በማለት ሁለቱንም አስጠንቅቋቸው ይወጣል። ከዚያ በኋላ ቶኒ ሌሊቱን በሙሉ ሳይተኛ ያለማቋረጥ እየሰራ በስተመጨረሻም የመጀመሪያውን የአይረንማን የብረት ልብስ ሰርቶ ያጠናቅቃል። ዮንሰንም ሰርተው ያጠናቀቁትን ከባድ የሆነውን የብረት ልብስ እንዲለብስ ያግዘዋል። እንዲለብስ ከረዳው በኋላ የሲስተም ዳታውን ወደ ማሽኑ አፕሎድ እያደረገ እያለ ፕሮሰሱን ገና ሙሉ ለሙሉ ገልብጠውና አካሂደው ሳይጨርሱ ሁሉንም ነገርን ሲመለከት የነበረው ራዛ አሁንም የሚያጠራጥር ነገር እያደረጉ እንደሆነ ያስተውላል። ምን እያደረጉ እንደሆነ አይታችሁልኝ ነው በማለት ሁለት አጋዦቹን ይልካቸዋል። ልክ የተላኩት ሁለቱ ወደ ታችኛው ዋሻ ደርሰው በሩን ልክ እንደከፈቱት በቶኒ ተጠምዶ የነበረው ቦምብ ክፉኛ ይፈነዳና ውርውር ያደርጋቸዋል። ራዛ በዚህ ጊዜ በእርግጠኝነት እዛ አካባቢ ልክ ያልሆነ ነገር እየተሰራ እንደሆነ ይገባውና በደንብ የታጠቁትን ታዛዦቹን በፍጥነት ወደዛ ቦታ እንዲሄዱ ይልካቸዋል። በዋሻው ውስጥ ደግሞ ዮንሰን የልብሱን ሲስተም መጫኑን ሲቀጥል ቶኒ ደግሞ ለማምለጥ ይዘጋጃል። ቶኒም እኔ የዋሻውን መንገድ አጸዳለሁ፣ እስከመውጣ ድረስ ግን አንተ የሆነ ቦታ ተደበቅ በማለት ሲነግረው፣ ነገር ግን የሲስተሙ መጫን ገና ግማሽ ላይ ነበር የደረሰው። ተጨማሪ ጊዜ እንደሚያስፈልጋቸው የተረዳው ዮንሰን በዚህ ጊዜ የሽብርተኞቹን ትኩረት ለመስረቅ ሲል አንድ ጠመንጃ አንስቶ ወደ ውጪ በመሮጥ የራሱን ህይወት መስዋዕት ያደርጋል። ባገኘው አቅጣጫ በሙሉ የያዘውን ጠመንጃ እየተኮሰ የሁሉንም ትኩረት ወደ ራሱ እየሰበሰበ እያለ ግን ብዙም ሳይቆይ እንዳለመታደን ሆኖ የራዛ ሰዎች ፈጥነው በመክበብ በቁጥጥራቸው ስር ያውሉታል። በዚያች ቅጽበት የሲስተሙን መጫን በስተመጨረሻ ይጠናቀቃል። ቶኒም የብረት ልብሱን ያስነሳና ዋሻውን ሰብሮ በመውጣት ሽብርተኞቹን አንድ በአንድ ማጥቃት ይጀምራል። በደንብ አድርገው የታጠቁት ቴሮሪስቶች ታዲያ የያዙትን ጠመንጃ በቻሉት አቅም በሙሉ እሱ ላይ ቢተኩሱበትም ነገር ግን የገነባው የብረት ልብስ በጣም ጠንካራ ስለነበረ ምንም አይነት ጉዳት ሊያደርሱበት አልቻሉም ነበር። ማንም እንደማያስቆመው ትልቅ የሆነ ማሽን በኩራት ወደ እነሱ እየተራመደ ሁሉንም ይጨርሳቸዋል። በስተመጨረሻም ወደ መውጫው በር ጋር ሲደርስ ዮንሰን ክፉኛ ተጎድቶ በጀርባው ተኝቶ እያቃሰተ ያገኘዋል። ቶኒም ያለምንም ማንገራገር የተኛውን ዮንሰን ለመርዳት ወደሱ እየተጠጋ እያለ ራዚ ይመጣና አታክ ያደርገዋል። ቶኒም ከጥቃቱ በመትረፍ የሚወድቁትን ድንጋዮች በመጠቀም ራዛን ከድንጋዮቹ በታች ከትክቶ ይጥለዋል። ቶኒም በዚህ ጊዜ ወደ ዮንሰን ይሄድና ቤተሰቦችን ማየት ፈልጋለሁ ስትላል ነበር፣ ተነስ ወደ ቤተሰቦቹ ጋር ልውሰድህ፣ ጠንካራ መሆን አለብህ እያለ እያበረታታ ሊያስነሳው ቢሞክርም ዮንሰን ግን በዚህ ጊዜ ስለ ታሪኬ በምነግርህ ጊዜ ዋሽቼህ ነበር፣ ቤተሰቦቼ ከረጅም ጊዜያት በፊት ነበር ሁሉንም ያጣዋቸው፣ ስለኔ ከዚህ በኋላ እንዳትጨነቅ፣ አሁን ከሞትኩኝ ወደ ቤተሰቦቼ ጋር ነው የሚሄደው በማለት ይነግረዋል። ጓደኛውን በማጣቱ በከፍተኛ ቁጣና ትልቅ የሆነ ሀዘን የተሞላው ቶኒ የተቀሩት ሽብርተኞች በየአቅጣጫው ወደሚተኩሱበት ወደ ውጭ ይወጣል። በብረት ልብሱ ላይ የተገጠሙለትን የእሳት መተኮሻዎች በመጠቀም ቶኒ ጥላ
የጠላት ተዋጊዎቹን መሳሪያዎችን እንዲሁም ደግሞ የተከመሩትን ሚሳይሎችን በሙሉ ያቃጥላቸዋል። ይህም በመላው የሽብር ካምፕ ላይ ግዙፍ የሆነ ፍንዳታን ያስከትላል። ፍንዳታው ግን እሱ ጋር ከመድረሱ ጥቂት ቀደም ብሎ በልብሱ ላይ ያለውን የሮኬት ኃይል በመጠቀም ራሱን ወደ አየር ላይ በመተኮስ ያመልጣል። ነገር ግን ብዙም ረጅም ርቀት ሳይጓዝ የተጎዳው የብረት ልብስ በስተመጨረሻ ቁጥጥር ያጣና በበረሃው መሃል ላይ ተከስክሶ ይወድቃል። ለረጅም ጊዜ ለፍቶ የገነባውን ማሽን ሙሉ ለሙሉ ብትንትኑ ይወጣል። ነገር ግን አሁን ላይ ቶኒ ፈገግ ነበር ያለው፣ ምክንያቱም ይህንን ማሽኑን ተጠቅሞ እነዚህን በሙሉ እንዲያመልጥ ስለረዳው ነበር። ተጎድቶና በጣም በድካም ስሜት ውስጥ ቢሆንም ፊቱን ሸፍኖ እሱን ለማዳን ወደዚህ የሚመጡትን ሰዎች መጠባበቅ ይጀምራል። ቤስት ፍሬንዴ በፍጹም እኔን ማፈላለግ አያቆምም ብሎ ተስፋ እያደረገ እየጠበቀ ከጥቂት ቀናቶች በኋላ በሄሊኮፕተር ጄምስ መጥቶ ሮዲን ያገኘዋል። ሮዲም ወደሱ እየሮጠ እየመጣ ያለውን ጓደኛውን ተመልክቶ በደስታ ፈገግ ይላል። ከዚያም በኋላ በሰላም ሁለቱም በአይሮፕላን ወደ ሀገራቸው ይመለሳሉ። ፔፐርም ብትሆን ቶኒ በህይወት እየተራመደ ወደ ሀገሩ ሲገባ ስትመለከተው ጭንቀቷን በሙሉ እፎይ በማለት በደስታ ነበር ስትመለከተው የነበረው። በፍጥነት ወደ ሆስፒታል በመሄድ ቼክአፕ መደረግ አለበት በማለት ስትነግረው እሱ ግን ሆስፒታል ከመሄድ በፊት ብዙ ማሳካት ያሉብኝ ነገሮች አሉ በማለት እዚያ ዋሻ ውስጥ ለ3 ወር ታግቶ ከቆየ በኋላ አሁን ላይ ስለ ህይወት ያለው አመለካከት ሙሉ ለሙሉ ተቀይሮ ነበር። ወደ ቤት እንደተመለሰም ብዙም ሳይቆይ ቶኒ ጋዜጣዊ መግለጫ እንዲሰጥ ወደ መድረክ ይጠራል። ኦባዲያ ስታይንም እዛ ቦታ ላይ ደርሶ ነበር። ቶኒን በህይወት በማየቴ በጣም ደስተኛ ነኝ በማለት መድረክ ላይ ወጥቶ ከተናገረ በኋላ በዝግጅቱ ወቅትም በቦታው የተገኘ ፌል ኮንሰን የተባለ አንድ ሰው ወደ ፔፐር ቀርቦ የሺልድ ወኪል ነኝ በማለት ራሱን ያስተዋውቃታል። ካርዱንም ይሰጣትና ቶኒ ከዚያ ዋሻ እንዴት አድርጎ አምልጦ እንደመጣ ኢንተርቪው ላደርገው ፈልጋለሁ፣ ትርፍ ሰዓት ሲኖረው ደውይልኝ እሺ በማለት ይነግራታል። እሷም ፈገግ ብላ እንድትገናኙ ቀጠሮ አስተካክልልሃለሁ በማለት ትነግረዋለች። በዚህ መሃል ቶኒ በጋዜጣዊ መግለጫው ላይ ሁሉንም ሰው የሚያስደነግጥ ነገር ያደርጋል። የተለመደውን የቢዝነስ መግለጫ ከመስጠት ይልቅ እውነቱን በግልጽ መናገር ስለምፈልግ ጋዜጠኞቹን በሙሉ ወደ መሬት ላይ ተቀመጡ በማለት ያዛቸዋል። ቶኒም እሱን ለመጠበቅ የሞከሩ አሜሪካውያን ወታደሮችና ንጹህ ዜጎች በራሴ ኩባንያ በተሰሩ የጦር መሳሪያዎች ሲገደሉና በገዛ አይኔ ተመልክቻለሁ በማለት እሱን የያዙት ሽብርተኞች ጭምር በራሱ በስታርክ ኢንዱስትሪ ወይንም ደግሞ ፋብሪካ በተመረቱ መሳሪያዎች የታጠቁ እንደነበር ሳይ በጣም ተገርሜ ነበር በማለት ይናገራል። በዚህም በተመለከትኩት አስፈሪ የሆነ ነገር ምክንያት ስታርክ ኢንዱስትሪ መላውን የጦር መሳሪያ የማምረቻ ክፍል ሙሉ ለሙሉ እንደሚዘጋ በቅርቡ አዛለው በማለት በይፋ ይናገራል። ይህንን የሰሙት ጋዜጠኞች ጓደኞቹም ሁሉም ሰዎች ያልጠበቁት ነገር ስለነበረ አፋቸውን ከፍተው ነበር የቀሩት። ቶኒም ለዚህ ዓለም ከጥፋትና ከፍንዳታ የላቀና የተሻለ ነገር ማበርከት ነው የምፈልገው። ከዛ ሁሉ ካሳለፍኩት ነገር የተገነዘብኩትም ነገር ይሄን ነው በማለት ተናገረ። ኦባዲያ ግን ቶኒ ሲናገር በነበረው ነገር በሙሉ ምንም ደስተኛ አልነበረም። ጋዜጠኞቹ ተጨማሪ ጥያቄዎችን ከመጠየቃቸው በፊት ፕሮግራሙን ቶሎ ብሎ በአስቸኳይ በማጠናቀቅ ቶኒን ለብቻው ይዞት ይወጣል። ቆየት ብሎም በፋብሪካ ውስጥ ኦባዲያ ከቶኒ ጋር መከራከር ይጀምራል። የጦር መሳሪያ ማምረቻውን መዝጋት እጅግ አስከፊና የተሳሳተ ውሳኔ ነው። መሳሪያዎችን ማምረት የምናቆም ከሆነ እኮ የኩባንያው የኢኮኖሚ አቅምና የትርፍ ድርሻ ሙሉ በሙሉ ነው የሚወድመው። ምክንያቱም ይህ ስራ የስታርክ ኢንዱስትሪ ዋነኛው መሰረት ነው። አንተ በተናገርከው ሀሳብ በፍጹም አልስማማም በማለት ሲነግረው ቶኒ ግን ከዚህ በኋላ የሞትና የጥፋት ኩባንያ መገለጫና የታሪክ አሻራ እንደሆን አልፈልግም። እኛ እያመረትናቸው ባሉት መሳሪያዎቻችን የደረሰውን ጥፋት በአይኔ ከተመለከትኩኝ በኋላ ዓለምን እየረዳን እንደሆነ በማስመሰል መቀጠል በፍጹም አልችልም። ኩባንያችን ደግሞ ከዚህ የተሻለና ጠቃሚ የሆነን ነገር የመፍጠር አቅም አለው። በመቀጠልም በደረቱ ላይ የተተከለውን አነስተኛ አርክ ሪያክተር ለኦባዲያ ያሳየውና ኩባንያችን ከጦር መሳሪያ ይልቅ ይህንን የንጹህ ኃይል ቴክኖሎጂ በማሳደግ ላይ ማተኮር እንዳለበት ይነግረዋል። ኦባዲያም በዚህ ጊዜ እሱን እየደገፈና በሀሳቡ እየተስማማ እንደሆነ በማስመሰል እኛ አብረን መስራታችንን አናቁም እንጂ ምንም አይነት ነገር ማሳካት የምንችል ጠንካራ የሆንን ቡድኖች ነን። ይሁን እንጂ የቦርድ አባላቱ በዚህ ውሳኔ እጅግ እንደተቆጡና ከባድ የሆነ ተቃውሞ በቅርቡ ያጋጥመናል። ለተወሰነ ጊዜ ከስራ ጉዳዮች ራቅ ብለህ መቆየት አለብህ በማለት ሲነግረው ቶኒም በሀሳቡ ምንም እንኳን ባይደሰትበትም እሺ በማለት በሀሳቡ ይስማማለታል። በቅርቡ የስታርክ ኢንዱስትሪ የጦር መሳሪያ ማምረቱን በይፋ ማቆሙ በዜና ጣቢያዎች በሙሉ መሰራጨት ይጀምራል። ፔፐር ዜናውን ቁጭ ብላ እየተመለከተች እያለ በድንገት ቶኒ ይደውልላትና ወደ ታች ክፍል እንድትመጣ ይጠራታል። ልክ ታች ስትወርድ ልቡ ላይ እንዳለው ተመሳሳይ የሆነ አርክ ሪያክተር እንደገነባና ደረቴ ላይ ያለው ደግሞ የቆየ ስለሆነ አዲስ በሰራሁት እንድትቀይ
እንድትቀይርልኝ ፈልጋለሁ በማለት ይነግራታል። እሷም ባያችው ነገር እየተደናገጠች በዚህ ማሽን ምክንያት ነው እንዴ እስካሁን ድረስ በህይወት ለመቆየት የቻልከው በማለት ስትጠይቀው እሱም አዎ በማለት ይመልስላታል። አሮጌው ሪያክተር የአገልግሎት ዘመኑ ስላለቀ በአስቸኳይ አዲስ ወደ ሰራውት መቀየር አለበት። ነገር ግን ይህንን ለማድረግ ፔፐር በደረቱ ውስጥ ያለውን መሳሪያዎች የሰካውን አንድ ሽቦ በእጇ መሳብ ይኖርባታል። ማድረግ ያለባትን ነገር ስትሰማ በጣም ትደነግጥና እንደዚህ አይነት ነገር እኮ አድርጌ አላቅም በማለት ስትነግረው እሱ ግን ረጋ ብሎ በህይወቴ ሙሉ ለሙሉ ማምነው አንቺን ነው፣ ማድረግ ደግሞ እንደምትችይ ተማመንብሻለሁ በማለት ድፍረቷን እንድታሰባስብና በጥንቃቄ እጇን ወደ ቶኒ ደረት ውስጥ በማስገባት የተበላሸውን ሽቦ ጎትታ ታወጣዋለች። የአዲሱንም አርክ ሪያክተር በቦታው ውስጥ ከተከለች በኋላ ምንም እንኳን ሁሉም ነገር በጥራት ቢሳካም ያጋጠማት ነገር ግን በጣም አሰቅቋት ነበር። ከዚህ በኋላ እንደዚህ አይነት አሰቃቂ ነገር በፍጹም እንዳደርግልህ እንዳትጠይቀኝ በማለት ስትነግረው ቶኒ ግን ፈገግ ብሎ አንቺ ውጪ እኮ በዚህ ምድር ላይ የማምነው ምንም አይነት ሌላ ሰው የለኝም በማለት ይነግራታል። ፔፐርም እሺ አሁን የቀየርኩልህን አሮጌ አርክ ሪያክተር ምንድነው ማደርገው በማለት ስትጠይቀው ቶኒም አሁን ምንም ጥቅም ስለሌለው እሱ ራቅ አድርገሽ ወርውረሽ ጣዩ፣ እኛ ጥቅም የሌለው እቃ የምናስቀምጠው የቆሻሻ ሰብሳቢዎችንን እንዴ በማለት እየቀለደ ይነግራታል። ፔፐርም በተባለችው መሰረት የተቀየረውን አርክ ሪያክተር ይዛ ክፍሉን ለቃ ትወጣለች። አሁን ላይ ትኩረቱን ሙሉ ለሙሉ ያሳረፈው በባለፈው ሰርቶት ከነበረው በጣም የላቀና የተራቀቀ አይነት የአይረን ማን የብረትን ልብስ መስራት ፈልጎ ስለነበረ ስራውን በሚስጥር ይጀምራል። አሁን ላይ ግን ከድሮ በተሻለ ሁኔታ ስራውን ለመጠቀም የሚፈልገው ሰዎችን ለመጉዳት ሳይሆን በተቃራኒው እነሱን ለመጥቀም ነበር። አሁን ማንንም ሙሉ ለሙሉ ስለማያምን ይህንን ሙሉ ፕሮጀክት በኮምፒውተሩ ውስጥ ባለ ሚስጥራዊ ፎልደር ደብቆት በዋሻ ውስጥ የሰራውን ያንን ያልተስተካከለ የብረት ልብስ ማሻሻልና ማዘመን ይጀምራል። በተመሳሳይ ሰዓት ደግሞ በረሃው ላይ ቶኒ አታክ ቢያደርጋቸውም ራዛ ግን እስካሁን ድረስ በህይወት እንዳለ ያሳየናል። እሱም ከታዛዦቹ ጋር በመሆን የእሱን የቴክኖሎጂ ስራ ለራሳቸው መልሰው መስራት እንደሚችሉ ተስፋ በማድረግ በዋሻው ውስጥ የተሰባበሩትን የቶኒን የብረት ልብስ ቁርጥራጮች መሰብሰብ ይጀምራሉ። ወደ አሜሪካ ደግሞ ስንመለስ ቶኒ የብረት ልብሱን አዘምኖና አሻሽሎ ለመስራት ቀን ከሌት ሳያቋርጥ መስራቱን ቀጥሏል። እንደ ባለፈው የተወሰነ ከበረረ በኋላ መንገድ ላይ እንዳይበላሽበት በተደጋጋሚ ለረጅም ጊዜ መብረር እንደሚችል አድርጎ የራሱን ስራ እየፈተነ ቢሞክርም ነገር ግን በመጀመሪያ በርካታዎቹ ሙከራዎቹ ክፉኛ ይከሽፍበታል። ከነዚህ ሙከራዎች በአንዱ ደግሞ የበረራውን ሚዛን ለመቆጣጠር እንዲረዳው በልብሱ እጆች ላይ የሚገጠሙ ሚዛን ጠባቂ መሳሪያዎችን መስራት ይጀምራል። እየሰራ እያለ ታዲያ ፔፐር የታሸገ ትንሽዬ የሆነ ስጦታ ይዛለት ወደ ቶኒ ትመጣለች። ኦፕዳያ መጥቶ እላይ እስከምትመጣ ድረስ እየጠበቀህ ነው በማለትም ነገረችው። ቶኒም እሺ በማለት ወደ ላይኛው ፎቅ ሲያመራ እዚያም አባዲያ የቦርድ አባላቱ የጦር መሳሪያ ማምረቻውን መዝጋታችን ትልቅ ስህተት እንደሆነ እንደሚያምኑ፣ እነሱ አባባል ከሆነ ኩባንያው በቶኒ ውሳኔ ምክንያት ህጋዊ ክስ ሊያጋጥመው ይችላል። ቶኒ ግን በሰማው ነገር ምንም የተጨነቀ አይመስልም። እኔ እናንተ እኮ ነን የዚህን ኩባንያ አብዛኛውን የባለቤትነት ድርሻ የያዝ ነው፣ ስለዚህ ምንም ማምጣት አይችሉም በማለት ሲነግረው፣ ነገር ግን አባዲያ ቦርድ አባላቱን ቢሆኑ የራሳቸው ስልጣን እንዳላቸውና የቶኒ አዲሱ አካሄድ ደግሞ የኩባንያችንን የወደፊት እጣ ፈንታ አደጋ ላይ የሚጥል ነገር ነው በማለት ይነግረዋል። ቶኒ ግን በዚህ ጊዜ በህይወቴ ለመጀመሪያ ጊዜ ኃላፊነት የሚሰማው ሰው ማድረግ የሚጠበቅበትን ነገር ለማድረግ እየሞከርኩኝ ነው፣ ስለዚህ እኔን ለማስቆም የምታደርገውን ጥረት አቁም በማለት ተነስቶ ጥሎት ሊሄድ ሲል ያስቆመውና ስለ ኩባንያችን የወደፊት እድል እንኳን አስብ እንጂ ኢንጂነሮች የአርክ ሪያክተሩን ቴክኖሎጂ አጥንተው ናሙናዎችን ወስደው ለምን አባስተው እንዲያመርቱት አናደርግም በማለት ሀሳቡን ሲያቀርብለት ቶኒ ግን በዚህ ሀሳብ በፍጹም ነበረ እንደማይስማማ የገለጸለት። ይሄ ቴክኖሎጂ እኔና እኔ ጋር ብቻ ነው የሚቀመጠው፣ ለማንም አሳልፌ የምሰጠው ነገር አይደለም። ይህንን ሲሰማ አቦዳያ እሺ እታች ተደብቀህ የምትሰራውን ነገርስ ማየት ትችላለሁ በማለት ይጠይቀዋል። ቶኒ ግን በዚህ ጊዜ በጣም ይናደድና ምንም ነገር ማየት አትችልም፣ ወደ ቤት ሂድና ረፍት አድርግ በማለት ነግሮት ስራውን ለመቀጠል ወደ ታችኛው ክፍል ይወርዳል። ከዛ በኋላ ቶኒ ወደ ወርክሾፑ በመመለስ ካቆመበት ስራውን ይቀጥላል። በጣም ብዙ ጊዜ ሙከራውም ብዙ ጊዜ ውድቅ ከሆነበት በኋላ በስተመጨረሻ በእጁ ላይ ገንብቶት የነበረውን ስቴቢላይዘር በመጠቀም በስነ ስርዓት መብረር እንዲችል ያደርገዋል። ለመጀመሪያ ጊዜ የሰራው ሮቦት እንደሚፈልገው ያለምንም እንከን መስራት ሲጀምር በስኬቱ ምክንያት በጣም ደስተኛ ይሆናል። አሁን ከምን ጊዜውም በላይ በራስ መተማመን እየተሰማው የሰራውን ሮቦት ሙሉ ለሙሉ አጠናቆ እንዲሁም ደግሞ በውስጡ በጣም የረቀቀና ለሁሉም ነገር ምላሽ ሊሰጠው የሚችለውን ኤአይ በውስጡ ገነባበት። ጃርቪስ የተባለ
የተባለው ኤአይ ልብሱ ጋር በመገናኘቱ ምክንያት ቶኒ መረጃዎቹን ወዲያውኑ ማግኘት፣ የልብሱን ተግባራት መቆጣጠርና በዙሪያው ያለውን ነገር በሙሉ መከታተል ይችላል። የሰራውን የሮቦት ልብስ አሁን ላይ በስነስርዓት መሞከር ስለፈለገ ከቤቱ ወጥቶ ሰማይ ላይ መብረር ይጀምራል። ከተማዋ ላይም ወጥቶ በከፍተኛ ሁኔታ በሚበር ጊዜ አስደናቂ የሆነ ስሜት ይፈጥርለታል። እየተሰማው ያለውን እያንዳንዱን ደስታ ኢንጆይ እያደረገ በህንፃዎችና በደመናዎች መካከል እየበረረ የጦር ልብሱን ደግሞ አቅም የበለጠ ለመፈተሽ እንዲሁም ደግሞ በጊዜው የነበረው አለ የተባለው ጀት መውጣት ከሚችለው ከፍታ በላይ እኔ ወጥቼ ሪከርዱን ሰብረዋለሁ በማለት ምንም ሳያቋርጥ ወደ ቻለው በሙሉ ከፍታ እየበረረ ከደመናዎች በላይ በሚሰቀልበት ጊዜ ነገር ግን ነገሮች በሰላም አልቀጠሉም። እጅግ በጣም ከፍተኛ ወደ ሆነው የከባቢ አየር ክፍል ውስጥ ሲገባ እዚያ ባለው ከባድ የሆነ ቅዝቃዜ ምክንያት በብረቱ ላይ በሙሉ በረዶ መፈጠር ይጀምራል። በዚህም ምክንያት ሲስተሙ ሙሉ ለሙሉ መተላለፍና መበላሸት ይጀምራል። አሁን ሮቦቱ ሙሉ ለሙሉ መስራቱን ስላቆመ በአስፈሪ ሁኔታ ቶኒ እስከሰራው ሮቦት ሆኖ ቁልቁል ወደ መሬት እየተምዘገዘገ መውደቅ ይጀምራል። ነገር ግን ቶኒ በዚህ በሚያስደነግጥ ሁኔታ ውስጥም እንኳን ሆኖ ተስፋ ሳይቆርጥ የሱቱን የኋላ ክንፎች በእጁ በግድ ጎትቶ ከፈታቸው። በዚህም ምክንያት ሮቦቱ ላይ ተሰባስቦ የነበረው በረዶ ተሰባብሮ እንዲረግፍ አደረገው። ሲስተሙም ሲሰራበት ከነበረበት መሃል ከእንደገና መልሶ እንዲነሳ ስላደረገው መሬት ላይ ተከስክሶ ሙሉ ለሙሉ ህይወቱን ከማጣቱ በፊት እንደገና መብረር ይጀምርና በሰላም ወደ ቤቱ እንዲመለስ ያደርገዋል። ነገር ግን በሰላም ወደ መሬት ለማረፍ እየሞከረ እያለ ሳያስበው ከባዱ የሆነው ሮቦቱ በኃይለኛ ወደ መሬት በሚወድቅበት ጊዜ ከስር ደግሞ የነበረው ውድ የሚባለው መኪናው ላይ ስላረፈ መኪናው ክስክስ ይላል። ይህንን ሁሉ ነገር ካደረገ በኋላ ቶኒ በጣም ደክሞት ስለነበረ ወደሚሰራበት ክፍል ሲመለስ ቅድም ፔፐር አስቀምጣለት ሂዳው የነበረውን ስጦታ ያገኘዋል። ልክ ስጦታውን ሲከፍተው ባለፈው ምንም አይሰራም ጣዩ ያላትን ነገር እንደገና አዲስ አድርጋ አሽጋ አምጥታለት ነበር። ላዩም ላይ ቶኒ ስታርክ ልብ እንዳለው ማረጋገጫ የሚል ትንሽዬ የሆነ ጽሑፍ ተጽፎበት ነበር። ይህንን በተመለከተ ጊዜ ደስ ብሎት ፈገግ ይላል። በሌላ በኩል ደግሞ አፍጋኒስታን ላይ እሱ ተሰባብሮበት ጥሎት ሂዶት የነበረውን ከሮቦቱ የወዳደቁ ብረታ ብረቶችን በመጠቀም ቀስ በቀስ እያደረጉ እሱ ገንብቶት የነበረውን ነገር እንዳለ እንደ አዲስ መገንባት ይጀምራሉ። ወደ ቶኒ ደግሞ ስንመለስ አሁን ላይ ሰርቶ ያጠናቀቀውን ሮቦት በደንብ አድርጎ ሲመለከተው በጣም ከባድ እንደሆነ ያስተውላል። ለኤአዩም እኔ ይህንን ሮቦት የገነባሁበትን ስቴፕ ራሱን በመጠቀም መጀመሪያ ላይ ሮቦቱን ስሰራ የተጠቀምኩት አይረንን ሲሆን አንተ ደግሞ ወርቅና ቲታኒየምን በመጠቀም እንደገና ስራው። ይህንንም መጠቀሙ በጣም ጠንካራና በተመሳሳይ ሰዓት ደግሞ ቀላል የሆነ የብረትን አይነት ስለሆነ ሮቦቱም ተሰርቶ በሚያልቅበት ጊዜ ከባድ የሆነ ክብደትን እንዳይኖረው ይረዳዋል። ጃርቪዝም በታዘዘው መሰረት ለአዲሱ የሮቦት ዲዛይን ንድፍ ማውጣት ይጀምራል። በዛው ቅጽበት በክፍሉ ተከፍቶ ባለው ቴሌቪዥን ላይ አንድ ዜና መናገር ይጀምራል። እሱም የስታርክ ኢንዱስትሪ ኩባንያ በሎስ አንጀለስ ስለሚያዘጋጀው ስለ ዓመታዊ የበጎ አድራጎት ድርጅት የሚዘጋጀው ፕሮግራም ነበር። ነገር ግን ቶኒ ያስተዋለው ነገር ቢኖር ያ የቅርቤ ሰው ነው ብሎ የሚያስበው አባዲያ ለቶኒ ለዚህ ዝግጅት በፍጹም ግብዣ አላከለትም ነበር። በዚህም ምክንያት በዜና ላይ ያሉ ሰዎች በሙሉ ቶኒ ስታርክ ከዚህ ግብዣ ላይ ጨርሶ አይገኝም ብለው እያመኑ ነበር። ብዙም ሳይቆይ ኤአዩ ለቶኒ ይኸው አዲሱና ደረጃው ከፍ ያለ የተደረገው በወርቅና በቲታኒየም አድርገህ ዲዛይኑን አውጣ ያልከኝ ተሰርቶ ተጠናቋል በማለት ይነግረዋል። ቶኒም ልብሱን ቀይና ወርቃማ ቀለም አድርገው እየቀለደም እነዚህ ሁለት ቀለሞች ድምቅ ያሉ ስለሆኑ የሰው አይን ውስጥ አይከቱኝም፣ ስለዚህ ለረጅም ጊዜ እንዳልታወቅ ይረዳኛል በማለት እየተሳለቀ ኤአዩ በታዘዘው መሰረት እሺ ብሎ ቀለሙን መቀባት ሲጀምር ቶኒ ደግሞ ልብሱን ለባብሶና ተዘጋጅቶ ውድና ቅንጡ የሆነ መኪናውን እየነዳ ወደ ፕሮግራሙ ይሄዳል። ልክ በቦታው ደርሶና ከመኪናው ወርዶ ፕሮግራሙ ወደሚዘጋጅበት አዳራሽ እየገባ እያለ ኦበዳያ ያገኘውና ወደ ጆሮ ጠጋ ብሎ የማይሆን ነገር እንደባለፈው ለፍልፈህ በድጋሚ ችግር ውስጥ እንዳትከተኝ እሺ በማለት ያስጠነቅቀዋል። በግብዣው አዳራሽ ውስጥ ቶኒ መጠጥ አንስቶ ዘና እያለ ያለ የሺልድ ድርጅት ወኪል የሆነው ከፊል ኮልሰን የተባለው ሰውዬ ጋር በድጋሚ ይገናኛሉ። ሰውየው ታዲያ ከዛ ዋሻ ውስጥ እንዴት አድርጎ አምልጦ ወደዚህ በሰላም እንደተመለሰ ለማወቅ ብዙ ውስጡ ያሉ ጥያቄዎች ስለነበሩ በሰፊው አንድ ቀን እንዲገናኙና በደንብ አድርጎ ኢንተርቪው እንደሚያደርገው በደንብ አሳምኖ ቀጠሮ ያስይዘዋል። እዛው በቆመበት ወደፊት ሲመለከት ፔፐር ዝንጥ ብላ ከሰዎች ጋር እያወራች እያለ ያያታል። አምሮባት ስለነበረ በውበቷ ፍዝዝ ብሎ ሳያስበው እየተራመደ ወደ እሷ ጋር
ይሄዳል። አብረሽኝ መደነስ ትፈልጊያለሽ በማለት እጇን ይዞ ወደ መሀል ይዟት ይሄዳል። ፔፐር እየተፈጠረው ያለው ነገር ጨርሳ ያልጠበቀችው ስለነበረ ግራ እየተጋባችን ቢሆን እሺ ብላ ዝም ብላ ትከተለዋለች። ለተወሰኑ ደቂቃዎች በጸጥታ ከደነሱ በኋላ ማንም ወደ ሌለበት ወደ ጣሪያው ላይ ተሰቅለው አንድ ላይ ሆኖ ማውራት ይጀምራሉ። ቶኒ እሷን ከጊዜ ወደ ጊዜ እየወደዳት እየመጣ እንደሆነ ግልጽ ነው። ሁለቱም በዚህ ሁኔታ ግራ እየተጋቡ እያለ ቶኒ ቀድሞ እዛው በቆመችበት ጥሏት ሌላ መጠጥ ላምጣ በማለት ወደ ታች ይወርዳል። እዛው እያለ ክሪስቲን ኤቨርሃርድ ከተባለችው ልጅ ጋር በድጋሚ ይገናኛሉ። በዚህ ጊዜ ግን ክሪስቲን ለቶኒ በጣም አስደንጋጭ የሆኑ ፎቶዎችን ታሳየዋለች። እነዚያ ፎቶዎች የስታርክ ኩባንያ መሳሪያዎችን አሁንም ቢሆኑ በህገወጥ መንገድ በብላክ ማርኬት እየሸጡ መሆናቸውን ያሳያል። ፎቶዎቹ ደግሞ የቆዩ አይደሉም። ይህንን ፎቶ ትላንት ነው ያነሳናቸው። ጉልሚራ በተባለች መንደር ውስጥ ያሉ ሽብርተኞች እነዚህን መሳሪያዎች ንጹህ የሆኑ ዜጎችን ለመጨፍጨፍና ለማስፈራራት እየተጠቀሙባቸው ነው። ቶኒ የሰጠችውን ፎቶ እየተመለከተ ያለ እነዚያ ሽብርተኞች እጅግ አደገኛ የሆነውን የእርሱን የጄሪኮ ሚሳይል ሳይቀር በእጃቸው ላይ እንዳስገቡ ይመለከታል። እሱም ወዲያውኑ ምንም አይነት አዲስ የመሳሪያ ሽያጭ እንዳልፈቀደና ሁሉ ነገር እየተከናወነ ያለው ከኔ ፍቃድ ውጪ ነው በማለት ይነግራታል። እኔ ድርጅት ውስጥ የሚሰራ የቅርቤ የሆነ ሰው ነው ማለት ነው ከጀርባዬ ሆኖ እነዚህ መሳሪያዎች ያለ ፍቃድ ለሽብርተኞቹ እያቀበለ ያለው ማለት ነው በማለት መጠራጠር ይጀምራል። በጣም በመበሳጨት ወደ አቢዳያ ይሄድና አንተ ነህ እንዴ ለቴንሪንግ ሽብር አባላቶች ያለ ፍቃድ የመሳሪያ እያቀበልካቸው ያለው በማለት ይጠይቀዋል። አቢዳያ ግን ጥያቄውን ከመመለስ ይልቅ ጥያቄውን ሙሉ ለሙሉ ወደ ሌላ ነገር ያዞርና አድበስብሶት ከዚያ ቦታ ይሄዳል። ከዚያም ቶኒ በቴሌቪዥን ላይ በቀጥታ የሚሰራጨውን ዜና ዘገባ ይመለከታል። በዚያም በጉልሚራ ውስጥ ያለው ምስኪን ሰዎች በሽብርተኞች እየተጠቁና ከቤታቸው እየተፈናቀሉ እየተሰቃዩ እንደሆነ ያሳያል። ጉልሚራ የሚለውን ስም በሚሰማ ጊዜ የቶኒን ልብ በጣም ይሰብረዋል። ምክንያቱም ዋሻ ውስጥ ያን ጊዜ የታሰረ ጊዜ ህይወቱን አሳልፎ የሰጠውና ከዚያ ቦታ ሳይሞት በህይወት እንዳለ እንዲያመልጥ የረዳው ኤዮንሲን የትውልድ ሀገር ስለነበረች ነበር። ውስጡ በንዴትና በጸጸት እየተሞላ ወዲያውኑ ይሄ ሁሉ ነገር ሲከናወን ዝም ብዬ መቀመጥ አልችልም፣ የሆነ እርምጃማ መውሰድ አለብኝ በማለት አዲሱን የብረት ልብሱን ያለውን የመሳሪያ አቅም ከፈተነ በኋላ ቴንሪንግስ የተባለ የሽብር ቡድን ለማንም አጋዥ ራሴ ሄጄ የሚሰሩትን ስራ ማስቆም እችላለሁ በማለት በራሱ ሙሉ የሆነ በራስ መተማመንን ያገኛል። ስለዚህ ጥቂት ተጨማሪ ልምምዶችን ካደረገ በኋላ አይረን ማንን የብረት ልብሱን ይለብስና እዚያ ቦታ ላይ የተከበቡትን የንጹህ ዜጎች ህይወት ለማዳን በቀጥታ ወደ ጉልሚራ ያመራል። ወደ ጉልሚራ ደግሞ ስንሄድ አቡበከርና ሙሉ ታዛዦቹ ምንም የማያውቁትን ህዝቦች በራቸውን እየሰበሩ እያሰቃዩቸው ነበር። በሰላም እየኖሩ ከነበሩበት ቤት እየጎተቱ ሲያወጧቸው እሺ ብለው የሚራመዱትን ዝም ብለው እየወሰዱ ለመራመድ ደግሞ እምቢ የሚሏቸውን እየገደሉ ለህፃናትና ለሴቶች ራሱ ምንም አይነት ምህረት አልነበራቸውም። ታዲያ የተጎዳውን አባቱን እያየ ዝም ማለት ያቃተው አንድ ህፃን ወደ አባቱ እየሮጠ በሚሄድበት ጊዜ አቡበከር በጣም ይናደድና ለታዛዦቹ ተኩሱበትና ግደሉት በማለት ያዛቸዋል። እነሱም የሱን ትዕዛዝ በመቀበል እሺ ብለው ግን ገና ጥይቱን ሳይተኩሱበት ቶኒ አዲስ የሰራውን የአይረን ማን የብረት ልብስ ለብሶ በአካባቢው በመድረስ ሊተኩስበት የነበረውን ሰውዬ በቦክስ ወደ ሌላ ቦታ ያወረውረዋል። ቶኒ በቀላል ወደ አጠገቡ ሊደርስ የተቃረበውን በሙሉ አንድ በአንድ እየገደላቸው ሲመለከቱ ቴሮሪስቶቹ በጣም ነበር የተገረሙት። አንዳንዶቹ ቴሮሪስቶችም ሽጉጣቸውን በማውጣት ወደ ንጹህና ምንም ወደማያውቁት ሰዎች እያደረጉት እኛን ማጥቃት ማታቆም ከሆነ እነዚህን ሰዎች እንገላቸዋለን እያሉ ማስፈራራት ቢሞክሩ እሱ ግን ዘመናዊ የሆነውን ከሰውነቱ ጋር የተገጠመውን ኤአይ በመጠቀም ጥይቱ ከየት እየመጣ እንደሆነ በማያውቁበት ሁኔታ አንድ በአንድ ይገላቸዋል። የመንደሩ ሰዎች በተፈጠረው ነገር በጣም እየተገረሙ እንዲሁም ደግሞ ከነዛ ጨካኝ ሰዎች ስለተረፉ ደስ እያላቸው፣ በሌላ በኩል ደግሞ በጣም የተደናገጠው አቡበከር ከሆነ ግድግዳ ጀርባ በመደበቅ ስልኩን አውጥቶ ራዛን እርዳታ ላክ በማለት ሊጠራው ሲል ገና ስልኩን ማናገር ሳይጨርስ ግን ቶኒ በቦክስ ብሎ ግድግዳውን ያፈርሰውና አቡን በመያዝ በኃይለኛው አንስቶ ወደ ተናደዱት የመንደሩ ህዝቦች መሀል ይወረውረዋል። የመንደሩ ሰዎችም ይሄ ሰውዬ እስከዛሬ ድረስ ያደረጋቸውን ነገሮች በሙሉ እያስታወሱ ሊበቀሉት እየከበቡት እያለ አይረን ማን ደግሞ ከዛ ቦታ ተነስቶ በመቀጠል ቴንሪንግ የተባለው የሽብር ቡድን በድብቅ ያከማቸው ከፍተኛ የሆነ የመሳሪያና የሚሳኤል ክምችቶችን ለማጥፋት ወደ ቦታው ያመራል። ሰማይ ላይ ሆኖ እየበረረ እያለ ግን ታንክ ፋየር በቀጥታ ይተኩስበታል። በኃይለኛ ወደ መሬት ከወደቀ በኋላ አቅሙን ቶሎ ብሎ በማሰባሰብ ብድግ ብሎ ወደ ተኮሰበት ታንክ ፋየር
በመዞር አንድ ጊዜ ተኩሶ ሙሉ ለሙሉ አፈንድቶ ድምጥማጡን ያጠፋዋል። ከዚያም በኋላ በዚያ ቦታ ቀርተዋል ብሎ የሚያስባቸውን በሙሉ ቴሮሪስቶችም አንድ በአንድ እያፈነዳ ከገደላቸው በኋላ በቦታው የነበራቸውን መሳሪያዎች በሙሉ ውድም ያደርግባቸዋል። በስተመጨረሻ አይረን ማን ከዛ በኋላ ስራውን አጠናቆ እየበረረ ወደ ሀገሩ ሲመለስ ከሩቅ ሆኖ ራዛ ይመለከተዋል። በዚህ ጊዜ ቶኒ ስታርክ እስካሁን ድረስ አልሞተም ማለት ነው በማለት በህይወት እንዳለ ይገነዘባል። በሌላ በኩል ደግሞ በካሊፎርኒያ የሚገኘው የአሜሪካ አየር ኃይል አፍጋኒስታን ውስጥ ሽብርተኞችን የሚያጠቃ አንድ ያልታወቀ የሚበር ነገር እንዳለ ይመለከታሉ። ሚሊተሪው ይሄ የሚበረው ትንሽዬ የሆነ ነገር በኮምፒውተራቸው ግልጽ ብሎ ሊታያቸው ስላልቻለ ምን እንደሆነ በፍጹም ሊረዱት አልቻሉም። የቶኒ ቤስት ፍሬንድ ጄምስም ወደ መቆጣጠሪያ ክፍሉ ሲመጣ ወታደሮቹ ምንነቱ ያልታወቀ በራሪ አካል የተከለከለውን የአየር ክፍል ጥሶ እንደገባ ያስረዱታል። ነገሩን ለማጣራትና ለመመርመር ወታደሮቹ አይረን ማንን እንደ ጠላት ወይንም ደግሞ እንደ አደጋ በመቁጠር ሁለት እጅግ ፈጣን የሆኑ F-22 ራፕተር የጦር አውሮፕላኖችን ከጀርባው ይልኩበታል። ፓይለቶቹ ከቶኒ ጀርባ እየተከተሉ ቦምብ ሲያፈነዱበት ቶኒም በዚህ ጊዜ ነገሮች ከቁጥጥር ውጭ እየወጡ እንደሆነ ስለገባው ስልኩን አውጥቶ ወደ ቤስት ፍሬንዱ ጋር ይደውልና አይረን ማን ውስጥ ያለሁት እኔ ነኝ፣ መተኮሳቸውን እንዲያቆሙ ነገራቸው በማለት ይነግረዋል። ሮዲ በሰማው ነገር በጣም እየተደናገጠ ቶሎ ብሎ ወደ ፓይለቶቹ ጋር ይደውልና መተኮሳቸውን አቆሙ በማለት ያዛቸዋል። ነገር ግን በዚያ ረብሻና ግርግር መካከል አንደኛው የጦር አውሮፕላን ቶኒን ለማሳደድ በሚሞክርበት ጊዜ ሳይታሰብ ከአየር ላይ ተጋጭቶ መውደቅ ይጀምራል። አብራሪው ከአውሮፕላኑ ውስጥ ራሱን በድንገተኛ ወንበር በመተኮስ በሰላም ቢወጣ፣ በሚያሳዝን ሁኔታ ግን ፓራሹቱ ሊከፈትለት ስላልቻለ በኃይለኛው ወደ መሬት እየተምዘገዘገ መውረድ ይጀምራል። ልክ በመጨረሻዋ ሰከንድ ቶኒ በአየር ላይ ተወርውሮ ይደርስበትና ፓራሹቱን ገመድ በእጁ በመሳብ እንዲከፈት አድርጎ በዚህ መልኩ የፓይለቱን ህይወት ለጥቂት ያድንለታል። ቶኒ ሁሉም ነገር ሰላም እንደሆነ ካረጋገጠ በኋላ እየበረረ ወደ ሀገሩ መሄዱን ይቀጥላል። ከጥቂት ጊዜያት በኋላ ረዳቱ ፔፐር ወደ ቶኒ የመስሪያ ክፍል ስትወርድ የክፍሉ መግቢያ በሮች በጣም ክፉኛ እንደተሰባበሩና እንደተበላሹ ታስተውላለች። ከውስጥ ደግሞ ቶኒ ለብሶት የነበረውን የአይረን ማን ልብስ ለማውለቅ እየተቸገረ ነበር። ምክንያቱም ልብሱን ዲዛይን በሚያደርግበት ጊዜ ከሰውነቱ ጋር በጣም አጣብቆ ነበር የሰራው። ፔፐር ታዲያ ቶኒ ለብሶት የነበረው የብረት ልብስ ላይ ብዙ የሆኑ የጥይት ቅርጾች እንዲሁም ደግሞ የተለያዩ ስብራቶችን ስትመለከት በድንጋጤ ነበር ደርቃ የቀረችው። የምርም ስፋለም የነበረው ከእውነተኛ ቴሮሪስቶች ጋር ነበር ያለው እውነቱን ነበር ማለት ነው እያለች በተመሳሳይ ሰዓት ደግሞ በድብቅ ኦበዳያ በድብቅ ራዛን ሊያገኘው ወደሱ ቦታ ይሄዳል። በስተመጨረሻም እስካሁን ድረስ ማን ነው በህገ ወጥ መልኩ መሳሪያዎችን ሲሸጥ የነበረው እያለ ቶኒ ሲያስብ የነበረው ኦበዳያ እንደነበር ፊልማችን አሁን ላይ ያሳየናል። ኦበዳያ በጣም እየተናደደ ያኔ ቶኒን በቁጥጥራችሁ ስራ ውላችሁ የነበረ ጊዜ ሙሉ ለሙሉ ገላችሁ መጨረስ ነበረባችሁ እያለ ተናዶ ይጮህበታል። ራዛን በዚህ ጊዜ ይሄ ዓላማህ እንዲከናወንልህ እኮ በቂ ብር አልከፈልክም በማለት በንቀት ሲመልስለት፣ ኦበዳያን በዚህ ጊዜ ከዚህ ቦታ በሰላም እንዲያመልጥ የረዳውን ያንን የብረት ልብስ እስኪያሳዩኝ በማለት ይጠይቀዋል። እነሱም መሬት ላይ ከተሰባበሩት ብረቶች በስተመጨረሻ ገጣጥመው የገነቡትን ብረት ወደ አንድ ክፍል በመውሰድ ወደ ኦበዳያ ያሳዩታል። ቶኒ ከዚህ ቦታ በሰላም ሊያመልጥ የቻለው ብቸኛ ነገር ይሄንን ነገር በመጠቀሙ ነው። ይሄ ልብስ ግን በቴክኖሎጂ በጣም የረቀቀና እጅግ በጣም አስደናቂ የሆነ ጉልበት አለው። ራዚያ እንዲያውም ይህንን የመሰለ የብረት ልብስ ካገኘን ሙሉዋን የኤዚያን አህጉር በበላይነት መግዛትና መቆጣጠር እንችላለን ይለዋል። ነገር ግን ራዛ የኦበዳያ እውነተኛ ፍላጎት የስታርክን ኩባንያ ሙሉ በሙሉ በራሱ ስር ማድረግ እንደሆነ ስለሚያውቅ የአጋርነት ወይንም ደግሞ የአብሮ መስራትን ሀሳብ ያቀርብለታል። እኔ የዚህን ልብስ ንድፎች ላንተ ሰጣሃለሁ፣ አንተ ደግሞ በትልቁ ፋብሪካ ልብሱን መልሰህ በመስራት ወደ ስራ እንዲገባ ታደርገዋለህ። ነገር ግን ኦበዳያ አሁን ላይ ምንም አይነትን ፓወር ከማንም ጋር መጋራት አይፈልግም። ስለዚህ ስፔሻል የሆነውን ሶኒክ ዲቫይሱን ያነሳና ወደ ራዛ ጆሮ አስጠግቶት በአንድ ጊዜ መንቀሳቀስ እንዲያቆም አድርጎ ፓራላይዝድ ያደርገዋል። ከነበሩበትም ክፍል እየወጣ ለአዛዦቹ እዚህ ቦታ የተቀሩትን ሰዎች በሙሉ አንድም ሳታስቀሩ ግደሏቸው በማለት ትዕዛዝ ያስተላልፍላቸዋል። በስተመጨረሻም ራዛንና ቡድኑን ካጠፋና የብረት ልብሱን ቴክኖሎጂም በእጁ ካስገባ በኋላ ኦበዳያ ወደ አሜሪካ በመመለስ የስታርክ ኩባንያ ሳይንቲስቶችን በሚስጥርና ጉልበትን በመጠቀም በማስገደድ የቶኒን የመጀመሪያውን የብረት ልብስ መልሳችሁ ስሩ በማለት ያዛቸዋል። በተመሳሳይ ሰዓት ደግሞ ቶኒ ለፔፐር ወደ ስታርክ ኢንዱስትሪ ሂጂና ወደ ውስጥ በመግባት በድብቅ ኮምፒውተሩን ሀክ በማድረግ በዚህ ፍላሽ በመጫን ይዘሽልኝ እንድትመጪ ይፈልጋለሁ በማለት ይልካታል። ከዚህ ድርጅት ማን እንደሆነ ያለ ፍቃድ መሳሪያዎችን እየሸጠ እንደሆነ ማወቅ ስለፈለገ ነበር። ፔፐርም ለቶኒ ካላት ትልቅ ፍቅርና እምነት የተነሳ ያለምንም ማቅማማት በሀሳቡ ተስማማና በቀጥታ ወደ ዋናው መስሪያ ቢሮ ታመራለች።
እዚያ ቢሮ እንደደረሰችም ማንም ሳያት ፍላሿን በማውጣት ወደ ኦባዲያ ስታይን የግል ኮምፒውተር ላይ ትሰካዋለች። በዚህም የእሱን በጣም ሚስጥራዊና የግል የሆኑ ፋይሎችን የማየትና የመቆጣጠር እድል ታገኛለች። በኮምፒውተሩ ውስጥ መረጃዎችን በጥንቃቄ እየፈለገች እያለ አንድ እጅግ በጣም ሚስጥራዊ የሆነ ሴክተር 16 የተባለ የተደበቀ ፕሮጀክት ታገኛለች። ይህም ቶኒ ሰርቶ ተበላሽቶበት የጣለውን የብረት ልብስ እንደ አዲስ አድርጎ የሚገነባበት ንድፉ ነበር። ነገሩ ደግሞ የበለጠ ሲባባስ ቶኒ እዛ ዋሻ ውስጥ ታስሮ በነበረበት ጊዜና በዙሪያዎቹ ደግሞ ቴሮሪስቶቹ ተሰብስበው እሱን እያሰቃዩት እያለ የሚያሳይ ቪዲዮ ትመለከታለች። በዚህ ጊዜ ነበር ኦባዲያ የቶኒ መጥፋትና መታገት ምክንያት እንደሆነ የተገነዘበችው። እውነቱን ከተገነዘበች በኋላ እዛ ኮምፒውተር ላይ ያሉትን ማስረጃዎች በሙሉ በፍጥነት ይዛው በመጣችው ፍላሽ መገልበጥ ትጀምራለች። ነገር ግን ገና ስራውን አጠናቃ ሳትጨርስ ኦባዲያ ክፍሉን ከፍቶ ይገባባታል። ደስ በሚል ሁኔታ ግን እያደረገችው የነበረውን ነገር ቶሎ ብሎ አላስተዋለም ነበር። ሳታስነቃ በወረቀት ሸፍና የሰካችውን ፍላሽ ከነቀለችው በኋላ እየተጣደፈች ከክፍሉ ትወጣለች። ነገር ግን ወዲያ ኦባዲያ ወደ ኮምፒውተሩ በሚጠጋበት ጊዜና ምን እየተካሄደ እንደነበር ሲመለከት ኮፒ የተደረጉትን ፋይሎች ይመለከትና ፔፐር እዚህ ክፍል ውስጥ ምን እያደረገች እንደነበረ ወዲያው ይገነዘባል። ከኋላ ተከትሎ በቁጥጥሩ ስር ከመዋሉ በፊት መንገድ ላይ ያለች ፔፐር ቀደም ሲል ቀጠሮ ይዛው ከነበረው የሺልድ ድርጅት ወኪል ከፊል ኮልሰን ጋር መንገድ ላይ ትገናኛለች። ይህንን አጋጣሚ በመጠቀም ከኋላዋ እያሳደዳት የነበረውን ኦባዲያ ለማምለጥ ያስችላታል። በዚህም ምክንያት ኦባዲያ በጣም ተበሳጭቶ ስለነበረ ወደ ሳይንቲስቶቹ ጋር በመመለስ እነሱን ለማናገር ሲሞክር እነሱ ግን ያንን ግዙፍ የሆነ የብረት ልብስ እንዴት አድርገው ኃይል እንደሚሰጡትና ወደ ስራ እንደሚያስገቡት ጨርሶ እንዳልገባቸው ይነግሩታል። ኦባዲያ ይበልጥ ተናዶ ቶኒ ስታርክ እኮ ምንም በሌለበት ጠባብ ዋሻ ውስጥ ነው በጣም ጥቂት የሆኑ ቁሳቁሶችን በመጠቀም ይህንን አስደናቂ የሆነ አርክ ሪያክተር ሰርቶ ያጠናቀቀው እያለ በቁጣ ገንፍሎ እየጮህባቸው እያለ ሳይንቲስቱን በዚህ ጊዜ በጣም ይናደድና ተስፋ ቆርጦ እንግዲያውስ እኔ ደግሞ ቶኒ ስታርክ አይደለሁም በማለት ይመልስለታል። ይህም የሚያሳየው የቶኒ አእምሮ ምን ያክል ወደር የማይገኝለት እንደሆነ ነው። በተመሳሳይ ሰዓት ደግሞ ቶኒ ስልክ ይደወልለትና ስልኩን ሲያነሳው ደዋይዋ ፔፐር ስትሆን ኦባዲያ አንተን ለማጥቃት ወደ አንተ እየመጣ ነው ተጠንቀቅ በማለት ማስጠንቀቂያ ትሰጠዋለች። ግን ገና ቶኒ ሪያክት ሳያደርግ ከጀርባ ኦባዲያ ይመጣና ያንን የሶኒክ ፓራላይሲስ ይጠቀምና ቶኒን ተዝለፍልፎ ሶፋው ላይ እንዲተኛ ያደርገዋል። በዚህም ምክንያት ቶኒ አሁን ላይ መንቀሳቀስ እንዲሁም ደግሞ ማውራት አይችልም። ኦባዲያን በዚህ ጊዜ የቶኒ ልብ ውስጥ የሚገኘውን አርክ ሪያክተር ያለምንም ማዘንና በጭካኔ ፈቶ ያወልቅበትና ይህንንም ያደረገው የራሱን ግዙፍ የሆነ ልብስ ለማንቀሳቀስና ስራ ለማስጀመር እንዲረዳው ነበር። ቶኒንም እዚያው በተኛበት እንዲሞት ጥሎት ይሄዳል። በዚያው ቅጽበት ፔፐር ለቶኒ ቤስት ፍሬንድ ሮድ ትደውልለትና ኦባዲያ ቶኒን ለመግደል እየሞከረ እንደሆነ ትነግረዋለች። በመቀጠልም ሁኔታው ሳይረፍድ ኦባዲያን ለማስቆም ከኮልሰንና ከሌሎች የሺልድ ወኪሎች ጋር በመሆን ወደ ድብቁ ክፍል ወደ ሴክተር 16 ታመራለች። በተመሳሳይ ሰዓት ደግሞ ቶኒ ያለ ሪያክተሩ በህይወት ለመቆየት እጅግ ከባድ ትግል እያደረገ ነው። ትንፋሹ ቁርጥ እያለች ለመተንፈስ እየተቸገረ ሰውነቱን እንደምንም አድርጎ እየጎተተ ወደ ታችኛው የመስሪያ ክፍሉ ወይንም ደግሞ ወደ ወርክሾፑ ይወርዳል። ይህንን ያደረገው ፔፐር ያንን የድሮውን አርክ ሪያክተር ሰባብራ ከመጣል ይልቅ በጥንቃቄ ጠብቃ አስተካክላ አስቀምጠው ስለነበረ እሱን አስታውሶ በሰውነት ውስጥ የቀረችውን የመጨረሻውን ኃይልና ጥንካሬ በመጠቀም ያኛው አርክ ሪያክተር ወደሚገኝበት ቦታ ይሄዳል። በስተመጨረሻም እንደምንም ብሎ ለትንሽ ሳይሞት አርክ ሪያክተሩን ደረቱ ላይ ይሰካውና በዚህም ለሁለተኛ ጊዜ የገዛ ህይወቱን ከሞት አፋፍ ላይ ይታደጋል። ብዙም ሳይቆይ ሮዲ ወደ ወርክሾፑ ገብቶ ቶኒን በሚያገኘው ጊዜ የቶኒ ግን የመጀመሪያ ጥያቄው የነበረው ፔፐር የት ናት ነበር። ምክንያቱም እሷም ችግር ውስጥ እንደሆነች ያውቃል። ሮዲን በዚህ ጊዜ እሷ ከኮልሰን ጋር ናት፣ ኦባዲያን ለማሳሰር እሱን እየተከታተሉት እየሄዱ ነው በማለት ይነግረዋል። ይህንን ሲሰማ ቶኒ እኛ ወደዛ አካባቢ ከመድረሳችን በፊት ፔፐርን ሊገሏት ይችላሉ በማለት መስጋት ይጀምራል። ስለዚህ ምንም አይነት ተጨማሪ ሰከንዶችን ሳያባክን ያዘጋጀውን የአይረን ማን ሱት ከለበሰ በኋላ ፔፐርን ለማዳን እየበረረ ወደ እሷ ይሄዳል። በተመሳሳይ ሰዓት ደግሞ ፔፐርና አብራቸው የመጣቿቸው ሰዎች ወደ ሴክተር 16 በመድረስ ኦባዲያን ለማሰር ወደ ውስጥ በሚገቡበት ጊዜ ነገር ግን አርፍደው ነበር። ኦባዲያ ከቶኒ ደረት ላይ የሰረቀውን አርክ ሪያክተር በመጠቀም ትልቅ የሆነውን ሮቦት አክቲቬት ለማድረግ አስችሎት ነበር። ከቶኒ ስስና ዘመናዊ የብረት ልብስ በተለየ መልኩ የኦባዲያ ልብስ አይረን ሞንገር የሚባል ሲሆን እጅግ በጣም ግዙፍ በከባድ ብረት የተሸፈነና ማንም ሰው ሊቋቋመው የማይችለው ታላቅ የሆነ ኃይል ያለው መሳሪያ ነው።
አቦዳያ ልክ ያንን ልብስ እንደለበሰ ፔፐርን ማጥቃት ይጀምራል። ይህንም የሚያደርግበት ምክንያት የእሱን ክፋትና ህገወጥ ስራ ለዓለም ተናግራ ይፋ እንድታደርግበትና እንድታጋልጠው ስላልፈለገ በቅጽበት እሷን በመግደል ለመገላገል ፈልጎ ስለነበር ነው። ፔፐር በከፍተኛ ጭንቀትና ውጥረት ውስጥ ከህንፃው ውስጥ ለማምለጥ እየሞከረች ለጥቂት ሊሳካላት ሲል፣ ነገር ግን አቦዳያ ሊደርስባትና ሊገላት መቃረብ ይጀምራል። ወዲያው ቶኒ አይረን ማንን ልብሱን ለብሶ ከሰማይ ተሰንጥቆ በድንገት እነሱ ወዳሉበት ቦታ ይደርስና አቦዳያን በከፍተኛ ሁኔታ ያጋጨዋል። በሁለቱ የብረት ሮቦቶች መካከል ምድርን የሚያናውጥ እጅግ ታላቅ የሆነ አስፈሪ የሆነ ጦርነት ይነሳል። ቶኒ አሁን ላይ የድሮ አርክ ሪያክተሩን እየተጠቀመ ስለሆነና ያኛው ደግሞ አዲሱን አርክ ሪያክተር እየተጠቀመ ስለሆነ የብረት ልብሱ በሙሉ ኃይሉ መስራት እያቃተው ይመጣል። በዚህም ምክንያት ቶኒን በትልቅ መሸነፍ ወይንም ደግሞ ጉዳት ውስጥ እንዲገባ ያደርገዋል። ኦፕዳያም ይህንን አጋጣሚ በመጠቀም እየመጣ ቶኒን ማጥቃቱን ቀጥሏል። እየደጋገመ እየደበደበው ሙሉ ለሙሉ አቅሙን እያሳጣው ያለ ቶኒን በዚህ ጊዜ ወደ ሰማይ እየበረረ ለማምለጥ ቢሞክርም ኦፕዳያም ከኋላው እየተከተለው አንተ አዲስ ዲዛይን ሰርቼ ሁሉንም አሸንፋለሁ ብለህ እያሰብክ ሊሆን ይችላል፣ ነገር ግን ሁል ጊዜ እኔ ካንተ አንድ እርምጃ ቀድሜ በመገኘት አንተ የሆነ ነገር ሰራህ፣ እኔ ደግሞ የተሻለ አድርጌ መስራት እችላለሁ በማለት ይለፈልፋል። ቶኒን በዚህ ጊዜ ኦፕዳያን በፍጹም ማሸነፍ እንደማይችል ሲገባው ሌላ አዲስ የሆነ ፕላን ይመጣለታል። ለኤአዩ በጣም ከፍታ ወዳለበት ቦታ እየበረርን በመሄድ ኦፕዳያም ከኋላኛን መከተላችን ስለማይቀር ወደ ላይኛው በጣም ቀዝቃዛ ወደ ሆነው የሰማይ ከባቢ አየር ወይንም ደግሞ አፐር አትሞስፌር እየበረረ ይወጣል። ኦፕዳያም የሚጠብቀውን ነገር ሳያቅ ከኋላ ቶኒን ለመያዝ እየተከተለው እየሄደ ያለ የቶኒ ልብስ ራሱ ያንን ከባድ ቅዝቃዜ ተቋቁሞ ያለፈው ለጥቂት ቢሆንም የኦፕዳያ ልብስ ግን ብርዱን መቋቋም እያቃተው ሙሉ ለሙሉ ወደ በረዶነት ተቀይሮ ሲስተሙ እንዲቋረጥ ያደርገዋል። በስተመጨረሻም የኦፕዳያ ሮቦት ወደ መሬት በኃይለኛው እየተከሰከሰ በሚወርድበት ጊዜ የቶኒም ቢሆን ሙሉ ለሙሉ ስራውን ለማቆም ትንሽ ነበር የቀረው። ነገር ግን ፍልሚያው እስካሁንም ድረስ አላበቃም ነበር። የኦፕዳያ ሮቦት አወዳደቁን ተቋቁሞ እስካሁን ድረስ በህይወት ነበር። ከኋላ በድንገት ከቶኒ ጀርባ ይከሰትበትና በኃይለኛ የሆነ አቅም ቶኒን መሬት ላይ አስተኝቶ ይደበድበዋል። አይረን ማንገር እስካሁንም ድረስ ጠንካራ ቢሆንም ቶኒ በህይወት ለመቆየት የቻለው በፍንዳታው የሚነሳውን ጭስና ፍርስራሽ በመጠቀም ለተወሰነ ጊዜ ከአይኑ ለመሰወርና ለመደበቅ በመቻሉ ብቻ ነበር። በዚያ ሰዓት ቶኒ አንድ ነገር ያስተውላል። ልክ የሚዋጉት የስታርክ ኢንዱስትሪን ፋብሪካ ሙሉ ኃይል በሚሰጠው በትልቁና ግዙፍ አርክ ሪያክተር ቀጥታ ላይ በመሆኑ ወዲያውኑ ወደ ፔፐር ይደውልላትና ያንን ትልቁን የሪያክተር ስርዓት ከአቅም በላይ እንዲሆንና እንዲፈነዳ እንድታደርገው ይነግራታል። ፔፐርም ይህንን ለማድረግ በዝግጅት ላይ ያለች ቶኒ የኦፕዳያን ትኩረት ለመስረቅ ፊት ለፊቱ በመምጣት ይጋፈጠዋል። ከጀርባውን በመገኘት የሱቱን ኦፕሬቲንግ ሲስተም በጥሶ ያበላሽበታል። በዚህ ጊዜ ኦፕዳያ ፊቱን ይከፍትና ለቶኒ በንቀት አንተ መቼም ቢሆን እኔን ማሸነፍ አትችልም በማለት ይነግረዋል። በዚያች ቅጽበት ለፔፐር ቶሎ ብለሽ ኦቨርሎዱን አክቲቬት አድርጊው በማለት ይነግራታል። በድንገት ከዚያ ግዙፍ አርክ ሪያክተር ውስጥ ምድርን የሚሰነጥቅ እጅግ ከፍተኛ ኃይል ማዕበል ያለው ማሲቭ ዌቭ ኦፍ ኢነርጂ ወደ ላይ ይፈነዳል። ቶኒ በፍንዳታው በኃይል ተገፍትሮ ርቆ ሲወረወር፣ ነገር ግን በሌላ በኩል የፍንዳታው ሙሉ ኃይል በቀጥታ ያረፈው ኦፕዳያ ላይ ነበር። ያ ከአቅም በላይ የሆነው ኃይል የአይረን ሞንገርን ልብስ ሙሉ ለሙሉ ያፈራርሰዋል። አባዳያም ተወርብሮ እዛው ሪያክተር ውስጥ እንዲወድቅ፣ ከዚያም በኋላ ደግሞ በጣም ግዙፍ የሆነ ፍንዳታ አካባቢውን በሙሉ አመድ በአመድ ያደርገዋል። ደስ በሚል ሁኔታም ደግሞ ቶኒ በህይወት ተርፎ ነበር። ምክንያቱም በልብሱ ውስጥ የቀረችው ጥቂት ኃይል እሱን ከአደጋ ለመጠበቅ በቂ ስለነበረች ነበር። በማግስቱ አይረንማን የተባለው ጀግና ከተማዋንና የጉልሚራን ነዋሪዎች ከሽብርተኞች አዳነ የሚል ዜና በዓለም ዙሪያ በሙሉ ይሰራጫል። በዓለም ላይ ያሉትም ሰዎች አይረንማንን እንደ ጀግና ወይንም ደግሞ ሂሮ አድርገው መመልከት ይጀምራሉ። ጋዜጠኞቹ ወደሚጠብቁት ቦታ ከመሄዱ በፊት ኤጀንት ኮልሰን ይመጣና በጥንቃቄ የተጻፈ አንድ ስክሪፕት ለቶኒ ይሰጠዋል። ይህንንም ያደረገበት ምክንያት መድረክ ላይ ወጥቶ በሚያወራ ጊዜ ጋዜጠኞቹ አይረንማን እሱ እንደሆነ እንዳያወጣጡትና ዓለምም ማንነቱን እንዳያውቅበት ስለሚፈልግ ነበር። ነገር ግን ወደ መድረክ ላይ በሚወጣበት ጊዜና ጋዜጠኞችም እሱን መቅረጽ በሚጀምሩበት ጊዜ የተሰጠውን ስክሪፕት ሙሉ ለሙሉ ችላ በማለት ቀጥታ ወደ ተሰበሰቡት ጋዜጠኞች በመመልከት አይረንማን ማለት እኔ ነኝ በማለት ይናገራል። ሁሉም በመደናገጥ አፋቸውን ሲከፍቱ የዛሬው ፊልማችን በዚህ መልኩ ያበቃል። ከፊልሙ ማብቂያ ጽሑፍ በኋላ የሚታየው ተጨማሪ ሚስጥራዊ የሆነው ክፍል ኒክ ፉሪ የተባለው ታዋቂ የደህንነት መሪ ድንገት በቶኒ ቤት ይከሰታል። በዚህ ዓለም ላይ ብቸኛው ጀግና ወይንም ደግሞ ሱፐር ሂሮ አንተ ብቻ አይደለህም ይለዋል። በመቀጠልም አቬንጀርስ ኢኒሺዬቲቭ ስለሚባለው ታላቅ የጀግኖች ጥምረት ሊያነጋግረውም እንደሚፈልግ ይገልጽለታል።
እንግዲህ የመጀመሪያው አይረን ማን አስደናቂ ታሪክ በዚህ መልኩ ፍጻሜውን ያገኛል። ቶኒ ስታርክ ታሪኩን ሲጀምር ስለ ገንዘብ እንዲሁም ደግሞ ስለ ዝና ብቻ የሚያስብ ራስ ወዳድ የሆነ ሰው የነበረ ቢሆንም ነገር ግን እርሱ የፈጠራቸው ውጤቶች የምስኪኖችን ሕይወት እንዴት እያጠፋ እንደሆነ በተግባር ሲመለከት ራሱን ለመለወጥ በመወሰን እውቀቱንም ሰዎችን ለመጉዳት ሳይሆን ለመጠበቅና ከጉዳት ደግሞ ለመታደግ ተጠቀመበት። ቶኒ ስታርክ የሰው ልጅ የትኛውንም ያክል መጥፎ ታሪክ ቢኖረው ፍላጎቱ ካለው መለወጥ እንደሚችል በተግባር አስመስክሯል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።